ብዙ ሰዓት ጠንክሮ መስራትና ቢሮ ውስጥ የመጀመሪያው ገቢ የመጨረሻው ወጪ መሆን በራሱ ጊዜ ሀብታም ያደርጋል የሚለው አሮጌ አስተሳሰብህ ትልቅ ስህተት ነው። የሥራ ሰዓትህን በግማሽ በመቀነስ ገቢን ግን ከሁለት እጥፍ በላይ ማድረግ የሚቻልበት የረቀቀ የካፒታል ስትራቴጂ አለ። ነገር ግን ገቢን እንዴት እጥፍ ማድረግ እንደሚቻል ከመመልከታችን በፊት አንድ አጭር የፋይናንስ ግምገማ እናድርግ። ዘንድሮ የምታገኙት ዓመታዊ ገቢ አስቡት። በመቀጠል ከ5 ዓመት በፊት ታገኙት የነበረውን ገቢ አስታውሱ። በመጨረሻም ከ10 ዓመት በፊት የነበራችሁን ገቢ አስቡት። የገቢያችሁን የእድገት ግራፍ ወደ ላይ እየተተኮሰ ነው ወይስ ላለፉት 5 እና 10 ዓመታት ምንም ሳይጨምር እዛው ቦታ ላይ ቆሟል? አብዛኛው ሰው በተለይ ከ35 ዓመት ዕድሜ በኋላ ገቢው ፈጽሞ አያድግም። ለምን? ምክንያቱም የገቢው እድገት በእድል ወይም በዘመን መለወጥ ሳይሆን ስትራቴጂን በየጊዜው በማዘመን የሚመጣ የሂሳብ ቀመር ነው። ወደ ፀሐይ ፋሚሊ እንኳን በሰላም መጣችሁ። ይህ ቻናል አሮጌውን የድህነት ማትሪክስ ሰብረው የራሳቸውን ኢምፓየር ለመገንባትና የፋይናንስ ነፃነትን ለማወጅ ለሚፈልጉ የተዘጋጀ የእውቀት ማዕከላችን ነው። ዛሬ በዚህ እጅግ ጥልቅ ማስተር ክላስ የዓለማችን ቱጃሮች ጊዜያቸውን ሳያቃጥሉ ገበያቸውንና ካፒታላቸውን እንዴት በእጥፍ እንደሚያሳድጉ የሚያሳዩ 5 የተረጋገጡ የስኬት ህግጋት አብረን እንመረምራለን። ማስታወሻዎችን ያዘጋጁ፣ አእምሮን ክፈቱ እና የካፒታል አዛዦችን ጥበብ አብረን እንማር። አንደኛ፣ ትክክለኛው የገበያ መድረክ መምረጥ። ገቢን ለማሳደግ የመጀመሪያው ጥበብ ክህሎትና እውቀት የትኛው የገበያ መድረክ ውስጥ ዋጋ እንደሚያወጣ ማወቅ ነው። የአንድ ነገር ዋጋ የሚወሰነው በራሱ በእቃው ብቻ ሳይሆን በሚሸጥበት ገበያ ጭምር ነው። ለምሳሌ አንድ መሬት በአካባቢው ጨረታ ሲሸጥ 25% ትርፍ ሊያስገኝ ይችላል። ነገር ግን ያው መሬት በተመሳሳይ መጠን ለደን ውስጥ ባለ ግዙፍ የኢንቨስትመንት ዌብሳይት ላይ ቢቀርብ 100% ትርፍ ያመጣል። መሬቱ አልተቀየረም። የተቀየረው የቀረበበት መድረክ ነው። ጠንክሮ የሰራ የፋይናንስ ለውጥ ካላመጣ የክህሎት ማነስ ላይሆን ይችላል። ችግሩ የተመረጠው ካምፓኒ ወይም ኢንዱስትሪ የእድገት ጣሪያ ያለው መሆኑ ነው። ተመሳሳይ ክህሎቶች ይዞ ወደ ሌላ ዘመናዊና ትርፋማ ኢንዱስትሪ ለምሳሌ ወደ ዲጂታል ቢዝነስ ወይንም ዓለም አቀፍ ገበያ በመግባት ብቻ ያለምንም ተጨማሪ ድካም ገቢን በአጭር ጊዜ ማሳደግ ይቻላል። ሁለተኛ፣ ማንነትን በየጊዜው ማዘመን። ከ16 እስከ 30 ዓመት ባለው ዕድሜ ክልል የብዙ ሰዎች ገቢ በፍጥነት ያድጋል። ለምን? ምክንያቱም ትምህርት ቤት፣ ዩኒቨርሲቲና አዳዲስ ስራዎችን ግለሰቦች ራሳቸውን እንዲቀይሩና አዳዲስ ነገሮች እንዲማሩ ስለሚያስገድዷቸው ነው። ነገር ግን ከተወሰነ ጊዜ በኋላ አብዛኛው ሰው አዲስ እውቀት መፈለግ ያቆማል። የገቢ እጥፍ እድገት የሚመጣው ማንነትንና ክህሎትን ደግሞ በመፍጠር ብቻ ነው። አዳዲስ የቴክኖሎጂ መሳሪያዎችን አጠቃቀም መማር፣ የሽያጭ ስነ ልቦና ማዳበር አሊያም እንደ ዴይ ትሬዲንግ ያሉ የፋይናንስ ገበያዎችን መመርመር ግለሰቡን ወደ አዲስ የገቢ እርከን ያሸጋግረዋል። ሶስተኛ፣ የፋይናንስ ፍሳሽ መዝጋትና የመደራደር አቅም። ካፒታልን በእጥፍ ለማሳደግ ሁልጊዜም ተጨማሪ ገቢ ማምጣት ብቻ አይደለም መፍትሄው። ያለውን ሀብት ከብክንነት ማዳን ትልቅ ኢንቨስትመንት ነው። በአመት $250,000 እያገኘ $280 የሚያጠፋ ሰው በአመት $80 አግኝቶ $20 ከሚቆጥበው ሰው እጅግ በጣም የከሰረ ነው። ትልልቅ ካምፓኒዎች ትርፋቸውን እጥፍ ለማድረግ መጀመሪያ የሚወስዱት እርምጃ ወጪያቸውን በከፍተኛ ሁኔታ መቀነስ ነው። ጥቅም ላይ የሚያውሉ ወርሃዊ ክፍያዎችን ዛሬውን ማቋረጥ፣ የኢንሹራንስ፣ የኢንተርኔት እናም የሌሎች ኮንትራቶችን በድጋሚ በመገምገም የተሻለ ዋጋ እንዲሰጥ መደራደር። ስራን ለሚያሰሩ ውድ የውጭ አማካሪዎች ከመፈለግ ይልቅ እንደ ኤአይ ያሉ ርካሽ የቴክኖሎጂ አማራጮችን መጠቀም። የፋይናንስ ፍሳሽ ሳይዘጋ ሀብት አይጠራቀምም። አራተኛ፣ የ80 በ20 ህግና የትኩረት ካፒታል። ስቲቭ ጆብስ ወደ አፕል ካምፓኒ ተመልሶ ሲመጣ ድርጅቱ ሊከስር ጫፍ ደርሶ ነበር። ያደረገው የመጀመሪያው ስትራቴጂ ውሳኔ 80% ትርፍ እያመጡ ያሉትን 20% ምርቶች ለይቶ በማውጣት የተቀሩትን አላስፈላጊ ምርቶች በሙሉ መዝጋት ነበር። ይህ ታዋቂው የፓሬቶ ህግ 80 በ20 ነው። ጊዜንና ገቢን እጥፍ ለማድረግ ቀኑን ሙሉ ቢዚ የሚያደርጉ አሰልች ተግባራት ላይ ጊዜን ማቃጠል ማቆም ያስፈልጋል። ከሚሰሩ 10 ስራዎች ውስጥ ከፍተኛውን የፋይናንስ ለውጥ የሚያመጡትን 2 ወይም 20%ቱ የትኞቹ ናቸው? እነሱ ላይ ብቻ 100% ትኩረትን ማሳረፍ። የተቀሩት 80% ስራዎች ለሌሎች ሰዎች መስጠት ወይም አውቶሜት ማድረግ። ከፍተኛ እሴት በሚያስገኝ ነገር ላይ ብቻ ሲያተኩሩ ገቢው በእጥፍ ይተኮሳል። አምስተኛ፣ ከጉልበት ንግድ ወደ ዲጂታል አውቶሜሽን። የመጨረሻውና ቱጃር የሚያደርገው ትልቁ የካፒታል ህግ ይህ ነው። ሰዓትን ሽጦ ፈጽሞ ሚሊዮነር መሆን አይቻልም። ማንም ሰው በቀን 24 ሰዓት ብቻ ነው ያለው። የቱንም ያክል ደሞዝ ቢጨምር የሰዓት ጣሪያ ስለሚያጋጥም የገቢ እድገቱ ይገደባል። ገቢውን 10 እጥፍ ለማሳደግ
ብቸኛው መንገድ ሰው ተኝቶም የሚሰራ የዲጂታል አውቶሜሽን ሲስተም መገንባት ነው። ለምሳሌ የራሴን ጊዜ ሳላጠፋ ሙሉ በሙሉ በባለሙያዎች የሚተዳደር የኢትሴይ የኢኮመርስ ስቶር መክፈት። አንዴ የተገነባ ሲስተም ለ10 ሰውም ሆነ ለ1000 ሰው ሲሸጥ ተጨማሪ ሰዓት ወይም ጉልበት አይጠይቅም። የፋይናንስ ነፃነት የሚረጋገጠው ገቢን ከጊዜ ጋር መለያየት ሲጀምር ነው። የፀሐይ ፋሚሊ የገቢ መጠንን በእጥፍ ማሳደግ ህልም ወይም ምትሃት አይደለም። ትክክለኛውን ኢንዱስትሪ መምረጥ፣ ራስን በየጊዜው ማሳደግና ከሰራተኝነት ወደ ሲስተም ገንቢነት መሸጋገር ነው። እርሶም ሰዓቶን ሽጦ ከሚያገኙት ጥገኛ ገቢ ወጥተው ተኝተውም ዶላር ወደሚያስገኝሉ አውቶሜትድ ማሽን ዛሬውኑ መሸጋገር ይፈልጋሉ? የራሱን ውድ ጊዜ ሳያቃጥሉ ሙሉ በሙሉ በእኛ የልዩ ባለሙያዎች ቡድን የሚገነባ ምርት የተመረጠበትና የሚተዳደር የኢትሴይ ወይም የድሮፕ ሾፒንግ ስቶር ባለቤት እናደርጎታለን። የገበያ ጥናቱንና ማርኬቲንጉን እኛ እንሰራለን። እርሶ የዲጂታል ሪስቴት ባለቤት ይሆናሉ። አሊያም የፋይናንስ ገበያውን ቻርት በፕሮፌሽናል ደረጃ አንብበው ዶላር ለማተም ከፈለጉ የዴይ ትሬዲንግ ኮርሳችንን በ50% ቅናሽ ወስደው የትሬዲንግ ኮሚኒቲያችንን አሁኑን ይቀላቀሉ። ወደ ተግባር ለመግባት ቪዲዮ ስር ዲስክሪፕሽን ላይ ያለውን ስልክ ቁጥር በመጠቀም ይደውሉልን፣ አሊያም ሊንኩን በመጫን የፀሐይ ቡድን ያግኙ። የፋይናንስ ታሪኮን ዛሬውን ይቀይሩ። አዳዲስ የቢዝነስ ስትራቴጂዎችን፣ የፋይናንስ ጥበብንና የስኬታማ ሰዎች የህይወት መርህ ሁሌም ለማግኘት የፀሐይ ቻናላችንን አሁኑን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ልማዶ ያሻሽሉ፣ ስትራቴጂውን ይቀይሩ እና አዲሱን የሀብት ማዕከል ይቀላቀሉ። ፀሐዮች ነን፣ አብረን እንደግ።